ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ ሌሎችንም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። አብረን እንቆይ። የአስተን ቪላውን ተጫዋች ሞርጋን ሮጀርስን ለማስፈረም አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ትልቅ እንቅስቃሴ እንደሚያደርግና ተጫዋቹን ጭምር ወደ አርሰናል ለማምራት ትልቅ ፍላጎቶች እንዳሉት የሚያሳዩ መረጃዎች ሲወጡ እንደነበር የምናስታውሰው ጉዳይ ነው። በእንግሊዝ ብሔራዊ ቡድን ካምፕ ውስጥ የሚገኘው ዴክላን ራይስም ጭምር ይህንን የብሔራዊ ቡድን አጋሩንም ወደ ክለቡ እንዲመጣ ትልቅ ሚሽን ተሰጥቶትም ያንን ነገር እያከናወነ እንደሚገኝ የተለያዩ መረጃዎች በትልቁ ሲወጡ ነበር። በተለይ ትልልቅ የሚባሉ የመረጃ ምንጮች እንደሚናገሩትም ይሄ ተጫዋች ወደ አርሰናል የመዘዋወሩ ጉዳይ የጊዜ ጉዳይ ካልሆነ በስተቀር የመፈጸም እድሉ በጣም ሰፊ ከሆኑ የዝውውር ጉዳዮች አንደኛው ነው ሲሉ የጠቀሱት የዝውውር ጉዳይ እንደሆነ እናውቃለን። ነገር ግን አስተን ቪላዎች ከዚህ ከሞርጋን ሮጀርስ በጣም ትልቅ የሚባል ገንዘብን ለመጠየቅ ዝግጁ እንደሆኑ እየተነገረ ይገኛል። በተለይ ቴሌግራፍ የተባለው የመረጃ ምንጭ እንደሚናገረው ከሆነ የበርሚንግሃሙ ክለብ አስተን ቪላ ሞርጋን ሮጀርስ ላይ 130 ሚሊዮን ፓውንድ አካባቢዎችን እንደለጠፈ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የክለቡ አመራሮች እንግዲህ ማንቸስተር ሲቲ ለኤሊዮት አንደርሰን የከፈለውን ገንዘብ የሚስተካከል ክፍያን ለሞርጋን ሮጀርስም መከፈል አለበት ብለው እንደሚያምኑ ነው እየተገለጸ የሚገኘው። እንግዲህ ከአስተን ቪላ ከኒውካስል ምናምን ከመሳሰሉ ክለቦች ተጫዋቾችን ለማስፈረም በጣም ከባድ ድርድሮች እንደሚጠብቁ በርካቶች ያምናሉ። ያንንም ነገር አርሰናል ይገነዘበዋል ተብሎ ይታሰባል። ከአስተን ቪላ ይህንን ተጫዋች ለማስፈረም በጣም ትልቅ የሚባሉ ገንዘቦችን አስተን ቪላዎች እንደሚጠይቁ ነው እየተገለጸ የሚገኘው። ክለቡ ከአስተን ቪላዎች በተጨማሪ ግን ሞርጋን ሮጀርስ በጣም ትልቅ ተጫዋቻቸው እንደሆነ ያውቃሉ። በክለቡ ማቆየትም ትልቁ ምርጫቸው ነው። በተለይ በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ ተሳታፊ ስለሆኑ በቅርብ ጊዜም ነው ኮንትራቱን እንዳረሰመ የምናስታውሰውና ረጅም ጊዜ ኮንትራቶችም ስለሚቀሩት ተጫዋቹን የመሸጥ ያን ያክል ግዴታ ይኖርባቸዋል ተብሎ እንደማያምኑ ነው የሚናገሩትና የሚሸጡት ከሆነ ግን በጣም በጥሩ ገንዘብ ይህንን ተጫዋች የሚለቁበትን እድል ለማመቻቸት ጥረቶችን እያደረጉ እንዳለ ይፋ ተደርገዋል። አርሰናሎች በአማካይ ስፍራ ላይ አሁንም ተጫዋቾችን መመልከታቸውን ቀጥለዋል። ሰሞኑን ከብሩኖ ጉማሬሽ ጋር በትልቁ ስማቸው ሲነሳ እንደነበር እናስታውሳለን። የመጀመሪያ ጥያቄንም ማቅረበው ውድቅ መደረጉን እናስታውሳለን። ሌላኛው ተጫዋች አዩብ ቦአዲ ነው። አሁን ደግሞ አሌክስ ስኮት ላይም እንቅስቃሴዎችን እንደጀመሩ የቢቢሲው ጸሐፊ የሆነው ሳሚ ሞክቤል ይናገራል። አርሰናል አሌክስ ስኮትን ለማስፈረም ቦርንመዝን በይፋ ጠይቀዋል የሚሉ መረጃዎች ይፋ እየተደረጉ ነው። እርግጥ ነው ቦርንመዝ ይህንን ተጫዋቹን የመልቀቅ ምንም አይነት ፍላጎት የለውም። ለአሌክስ ስኮትም አዲሱን ለማቅረብ ነው ፍላጎታቸው። ወሳኙ ተጫዋቻቸውንም ከክለቡ እንዲለቅ አይፈልጉም። ነገር ግን አርሰናል በይፋ እንቅስቃሴ ጀምሯል። አሌክስ ስኮትን ለማስፈረም ከቦርንመዝ ጋር ንግግሮችንና ጥያቄዎችን እንዳቀረበ ጭምር ይፋ አድርጓል። ሳሚ ሞክቤል ሲናገር አርሰናል ለአሌክስ ስኮት ያለው ፍላጎት ተቀባይነት አላገኘም። የመጀመሪያው ጥያቄ ቦርንመዝ ተጫዋቹን መሸጥ እንደማይፈልግ ነግሯቸው እናም ለአርሰናል የመጣውን ጥያቄንም ውድቅ እንዳደረጉት ጭምር ነው የተነገረው። ነገር ግን በቀጣይ ቀናት ምናልባት አርሰናል ሌላ ጥያቄዎችን ይዞ ሊመለስ የሚችልበት እድሉ እንዳለው የሚያሳዩ ነገሮች ያለው። በቀጣይም አርሰናል የትኛው የአማካይ ስፍራ ላይ በትልቁ ትኩረት አድርጎ ይንቀሳቀሳል የሚለውን በስፋት የምንመለከተው ነው የሚሆነው። ጋብሪኤል ሄሱስ ይናገራል። ወደፊት ምን እንደሚጠብቀኝ አላውቅም። ለጊዜው መስራቴን እቀጥላለሁ። ከአርሰናል ጋር ምን እንደሚሆንም እናያለን ሲል ነው ጋብሪኤል ሄሱስ የሚናገረው። የጣሊያን ሊግን አለም የነበረ በሳንሴሮ ስቴዲየም ጎል ማስቆጠር ያንን ህልም አሳክቻለሁ። ሁሉም ሰው ብዙ ጉዳት እንደሚያደርስብኝ ይናገራል። አሁን ግን ነገር ግን በጥሩ ሁኔታ ላይ ይገኛለሁ ብሏል። መጫወት ፈልጋለሁ እናም ተጨማሪ ደቂቃዎችን ካገኘሁኝ የተሻሉ ነገሮችን ማሳየት እንደምችልም እንዲሁ እፈልጋለሁ ሲልም ጭምር ነው የተናገረው። ጋብሪኤል ሄሱስ በዚህ የክረምት ተጫዋቾች የዝውውር መስኮት ከአርሰናል ጋር ይለያያሉ ተብለው ከሚጠበቁ ተጫዋቾች መካከል በግንባር ቀደምትነት የሚጠቀሰው ተጫዋች ነው። ይሄ ተጫዋች ጋብሪኤል ሄሱስ እና በቀጣይ በርካቶች በጉጉት ይጠብቁታል። አርሰናሎች የትኞቹን ተጫዋቾች ለቀው በሚቀጥለው የዝውውር መስኮት የትኞቹን ተጫዋቾች ያስፈርማሉ የሚለው ጉዳይ በበርካቶች ዘንድ በጉጉት የሚጠበቀው ጥያቄ እንደሆነ የመረጃ ምንጮቹ እየጠቆሙ ይገኛሉ። ጋሪ ኔቨል ይናገራል። አንዳንድ ሰዎች አርሰናል ለምን ተጨማሪ 85 ሚሊዮን ፓውንድ ለአማካይ ተጫዋች ወጪ ያወጣል ይላሉ። ነገር ግን ይሄ ስህተት ነው። የፕሪሚየር ሊግና የቻምፒየንስ ሊግን ለማሸነፍ ጥሩ ተጫዋች አሉኝ። ኢንቨስት ማድረግም ማቆም የለብህም። እንደውም በጣም ጠንካራ የሆኑ ክፍሎችን የበለጠ ማጠናከር ይጠበቅብሃል። ሚኬል አርቴታና አንድሪያ ቤርታ ብሩኖ ጉማሬሽን የአማካይ ክፍሉን ይበልጥ ወደ ከፍተኛ ደረጃ የሚያሳድግ ተጫዋች ነው ብለው ካመኑ ትክክል ናቸው ብዬ አስባለሁ።
አርሰናል ከእንግዲህ ተጫዋች የሚገዙት 4 ውስጥ ለመግባት ሳይሆን በአውሮፓ ምርጥ ቡድን መሆናቸውን በድጋሚ ለማሳየት ነው። ዝውውሩ ይሳካል ወይስ አይሳካም ሌላ ጉዳይ ነው። ነገር ግን እንደ ብሩኖ ጉማሬሽ ያለ ተጫዋችን ለማስፈረም መሞከራቸው አርሰናል ራሱ የት እንደሚያይ በግልጽ የሚያሳይ ነው። ስለዚህ በሚቀጥሉት የውድድር ዓመታትም ጠንክሮ ለመቀጠል በአውሮፓ ላይም ኃያልነታቸውን ለማስቀጠል አሁንም ቢሆን ይሄ ቡድን ተጨማሪ ተጫዋቾችን ማስፈረም ይጠበቅበታል። ብሩኖ ጉማሬሽን ማስፈረማቸው ትክክለኛ ይሆናል ብዬ ጠብቃለሁ። የመሳካት እድሉን አላውቅም ሲልም ነው የተናገረው። ከፍተኛ ክለቦች የሚያደርጉት ይህንን ነው። አስቸጋሪ ውሳኔዎችን ይወስናሉ። ትክክለኛ ተጫዋቾች ሲገኝም ትልቅ ገንዘቦችን ያወጣሉ። እናም በየወቅቱ ደግሞ የቡድኑ ደረጃም ይበልጥ ደግሞ ከፍ እንደሚያደርጉት ተስፋ አደርጋለሁ ሲል ነው የሚናገረው። አርሰናል ብሩኖ ጉማሬሽ ወደ ኒውካስል ከመዘዋወሩ በፊትም ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች መካከል አንደኛው እንደነበር ሲነገር ነበር። እሱን ለማስፈረም በሚደረገው ፉክክር ላይም ጠንካራ ተሳትፎ ነበረው አርሰናል። በአርሰናልና በብሩኖ ጉማሬሽ ካምፕ መካከልም ያለው ግንኙነት ለዓመታት የዘለቀ ሲሆን በሁለቱ ወገኖች መካከል ያለው የመገናኛ መንገዶችም ክፍት ሆነው እንደቀጠሉ የሚያሳዩ መረጃዎችን ነው የተመለከት ነው። አርሰናል ብሩኖ ጉማሬሽ ካምፕ ጋር የሚስማማበት ማበረታቻና አዎንታዊ ምልክቶች አሉ። በዚህም 100% በእርግጠኝነት መናገር ይቻላል። ይህ መረጃ ወሬ ብቻ ሳይሆን ከሌሎች ጋዜጠኞችም የተላለፈ ሳይሆን ከታማኝ ምንጮች የተገኘ እንደሆነ ነው የመረጃ ምንጮቹ የሚጠቅሙት። ስለዚህም አርሰናል የሚስማማበት እድልን አግኝቷል። አዎንታዊ ምልክቶችም እየታዩ እንደሚገኝ ጭምር ነው የመረጃ ምንጩ የገለጸው። የ65 ሚሊዮን ፓውንድ ጥያቄ መቅረቡ የስምምነቱን አቅጣጫ ሊለውጠው ይችላል። አርሰናል የኒውካስልን አቋም ለማወቅ በሶስተኛ ወገን በኩል ጥያቄዎችን ያቀርባል። አሁን ያለው ሁኔታ በአሌክዛንደር ኢሳክ ግብይት ላይ በጣም ተመሳሳይ ነው ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። በቀጣይ አርሰናል በአጠቃላይ እዚህ ተጫዋች ላይ ትልቅ ትኩረቶችን አድርገው የሚሰራበት ብሩኖ ጉማሬሽንም ለማስፈረም ጥሩ እድሎችን የሚያገኝበት ይሆናል ተብሎ ይታሰባል። በአርሰናል ቤት ወሳኙ የዝውውር መስኮትም እንግዲህ አሁን ላይ በብሩኖ ጉማሬሽ ላይ ይሆናል ተብሎ ይጠበቃል። በአርሰናል በኩል የማንቸስተር ዩናይትድ ጉዳዮችን የምንንገራችሁ የማኑኤል ኡጋርቴ ጉዳት ተጨማሪ አማካይ ለማስፈረም ትልቅ ጫናዎችን ይፈጥርባቸዋል ተብሎ ይታሰባል። ማንቸስተር ዩናይትዶች የማኑኤል ኡጋርቴም የረጅም ጊዜ ጉልበት ጉዳት በዝውውር ገቢያቸው ላይ ትልቅ ተጽዕኖ አለው ብለው አይጠብቁም። አሁን ላይ እንደውም ከኡጋርቴ የማይሸጥና የረጅም ጊዜ የማይጫወት መሆን ጋር ተያይዞ ተጨማሪ አማካይ የማስፈረሙ ጉዳይ ይበልጥ አስፈላጊ ሆኖ የተገኘበት ሁኔታ እንደተፈጠረ ነው ሳሙኤል ሎሃረስት ይፋ ያደረገው። የግዴታ ዝውውሮችን ማድረግ ይኖርባቸዋል ተብሎ እንደሚታሰብ ነው ሳሙኤል ሎሃረስት መረጃውን ይፋ ያደረገው። ማንቸስተር ዩናይትዶች አሁንም ቢሆን ከዌስትሃም ዩናይትዱ አማካይ ማቴዎስ ፈርናንዴስ ጋር ስማቸው መያያዙን ቀጥሏል። ማቴዎ ሞሬቶ የተባለ የመረጃ ምንጭ እንደሚናገረው ከሆነ ኦልትራፎርድ ላይ የተመሰረተው ክለብ ከተጫዋቹ ጋር አዳዲስ ግንኙነቶችን እያደረጉ ነው። እናም የ21 ዓመቱ የአማካይ ስፍራ ተጫዋችን ለማሳመንም የኮንትራት ጥያቄዎችን ለማሻሻል ፍቃደኛ መሆናቸው ይፋ ተደርጓል። እንዲሁም ደግሞ ሊኖር ስለሚችለው የዝውውር ክፍያ ከለንደኑ ክለብ ጋር ለመነጋገርም እቅድ እንዳላቸው ነው የሚነገረው። ማቴዎ ሞሬቶ በኤክስ ላይ እንዲህ ሲል ነው የጻፈው። ማንቸስተር ዩናይትድ ለማቴዎስ ፈርናንዴስ በሚደረገው ፉክክር ተመልሰዋል። ባለፉት ጥቂት ሰዓታት ውስጥም ከተጫዋቹ ጋር አዲስ ንግግሮችን አድርገዋል። ማንቸስተር ዩናይትድ እንዲፈርምም ለማሳመን የኮንትራት ጥያቄንም ለማሻሻል ፍቃደኛ ናቸው። ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ቀጥተኛ ውይይቶችን ለማድረግም እቅድ አለው። ቶተንሃሞች አሁንም በፉክክር ውስጥ ያሉ ሲሆን ባለፉት ቀናትም ጠንክረው ሲሰሩ ነበር። ነገር ግን አሁን ላይ ዩናይትድ ቀድሞ ለመግባት እየሞከረ ነው። ፈርናንዴስ ባለፈው የውድድር ዘመን ለዌስትሃም ድንቅ ነበር። እናም ለማንቸስተር ዩናይትድ የአማካይ ክፍልም እጅግ በጣም ጥሩ ተጨማሪ ሊሆን እንደሚችል ይታመናል። በቡድን ውስጥም ተጨማሪ ቁጥጥርና የፈጠራ ስራንም ያስፈልጋቸዋል። የ21 ዓመቱ ተጫዋችም የጨዋታውን ፍጥነት መቆጣጠር የሚችል ሲሆን በመከላከል ረገድም ይረዳቸዋል ተብሎ እንደሚጠበቅ ነው የተነገረው። ፖርቱጋላዊው ዓለም አቀፍ ተጫዋችም ለማንቸስተር ዩናይትድ ተስማሚ የረጅም ጊዜ ኢንቨስትመንትም ሊሆን እንደሚችል የሚጠቁሙ ነገሮች ያሉት። በሚቀጥለው የውድድር ዘመን በሻምፒዮንሺፕ መጫወት አይፈልግም። በፕሪሚየር ሊግ መቆየቱ ለሱ ተስማሚ ይሆናል። በዓለማችን ካሉ ታላላቅ ክለቦች አንዱን መቀላቀል ማንቸስተር ዩናይትድን መቀላቀል እድል ማግኘቱም አስደሳች ያደርግለታል ተብሎ ይታሰባል። ከማንቸስተር ዩናይትድ ጋር በቻምፒየንስ ሊግ መጫወትና ከሀገሩ ልጅ ብሩኖ ሚጌል ፈርናንዴዝ ጋር አብሮ የመሰለፍ እድልንም እንደሚያገኝ ነው በርካቶች የሚናገሩት። ሞሬቶ እንደገለጹ ቶተንሃም አሁንም በፉክክር ውስጥ እንዳለ ነው የሚነሳው። በሰፊው እድል አለው። እናም ስምምነቱን ለመጨረስም ጠንክረው እየሰሩ መሆናቸውን ይናገራል። ማንቸስተር ዩናይትድ የፊርማውን እድል ከነሱ ለመውሰድም ተስፋ ያደርጋሉ። ከሁለቱ ክለቦች መካከል የትኛው አሸናፊ እንደሚሆን አሁን ላይ የሚታይ ይሆናል።
ሁለቱም ቡድኖች መሀል ሜዳው ላይ ተጨማሪ ጥራት ያስፈልጋቸዋል። የ21 ዓመቱ ተጫዋች ደግሞ ወደ ከፍተኛ ደረጃ የፕሪሚየር ሊግ አማካኝነት ለማደግ የሚያስችል ችሎታ አለው። በከፍተኛ ደረጃ የመወዳደር ብቃትም አለው። እናም በዚህ ክረምትም ትልቅ ክለብን መቀላቀል ለሱ ተስማሚ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። የማንቸስተር ሲቲን ጉዳዮች ደግሞ እንንገራችሁ። ማንቸስተር ሲቲ አዲስ አሰልጣኝ ሾሟል። ከፔፕ ጓርዲዮላ ጋር የተለያየው ማንቸስተር ሲቲዎች አዲስ አሰልጣኝ መሾማቸውን ይፋ አድርገዋል። በዚህ መሰረትም ጣሊያናዊው አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲን ለሚቀጥሉት 3 ዓመታት ለማሰልጠን ተስማምተዋል። ቼልሲ ከማንቸስተር ሲቲ 22.5 ሚሊዮን ዶላር ካሳ መቀበላቸው ተነግሯል። ይሄ ደግሞ በአሰልጣኞች ታሪክም ወይም ደግሞ በትልቁ የተከፈለ ክፍያ ላይ 3ኛ ደረጃ ላይ እንደተቀመጠ ነው የሚያሳዩ ቁጥሮች የሚያመለክቱት። በቅድሚያነት የተቀመጠው ዩሊያን ናግልስመን ነው። ከአረቢ ለብዚሽ ወደ ባየር ሚኒክ የተዘዋወረበት ገንዘብ በትልቅነቱ በቀዳሚነት ተቀምጧል። የማሬስካ ለቼልሲ የተከፈለው ክፍያ ከማንቸስተር ሲቲ ግን 3ኛ ደረጃ ላይ መቀመጡ ይፋ ተደርጓል። ማንቸስተር ሲቲን በደንብ የማውቀው ክለብ ነው፣ የማሰልጠን እድሉን ማግኘቴ አስደናቂ ነው ሲሉ ኤንዞ ማሬስካ ይናገራሉ። ቸልሲ በዚህ ጉዳይ ላይ አንድ ሀሳቡን ሰጥቷል። ማሬስካ ሳይታሰብ መልቀቂያ በማስገባቱ ቅር ተሰኝተናል ነው ያሉት። ቸልሲን ይቅርታ ጠይቃለሁ ብለዋል ኤንዞ ማሬስካ። የምዕራብ ለንደኑ ክለብ ቸልሲ ኤንዞ ማሬስካ ክለቡን የለቀቁበት ማንቸስተር ሲቲን ለመቀላቀል መሆኑን አረጋግጧል። አሰልጣኙ ከዚህ በፊት በአመቱ መጨረሻ ማንቸስተር ሲቲን ልረከብ እችላለሁ ብሎ አሳውቆ ነበር ሲል ቸልሲን ገልጿል። ነገር ግን ማሬስካ ታህሳስ ላይ በድንገት ሳይጠበቅ የመልቀቂያ ደብዳቤ አስገባ ያለው ቸልሲ በዚህም ቅር ተሰኝተናል ብለዋል። ሁሉም ክለብ አሰልጣኙ በአመቱ አጋማሽ ማጣት አይፈልግም፣ ነገር ግን ውሳኔውን አክብረናል፣ አማራጭ አልነበረንም ብለዋል ቸልሲ። ኤንዞ ማሬስካ በበኩላቸው በአመቱ አጋማሽ መልቀቅ በክለቡ አለመረጋጋትን እንደሚያመጣ አውቃለሁ፣ ለዚህም ሁላችሁንም ይቅር በሉኝ ሲልም ጭምር ነው የተናገረው። ውሳኔው የኔ ሀሳብ አይደለም፣ የምመኘው ነገርም አልነበረም ሲሉ ነው ጨምረው የተናገሩት። ቸልሲ ከማንቸስተር ሲቲ 17 ሚሊዮን ፓውንድ አካባቢ ካሳ መቀበላቸው ነው እየተነገረ የሚገኘው። በዚህ የቸልሲ ጉዳዮችንም እናንሳ። ፍራንክ ሌቦፍ ስለ ኮል ፓልመር ይናገራል። ኳሱን በነካ ቁጥር የሆነ ነገር ሲከሰት ወይም ደግሞ የሆነ ነገር ሊፈጠር እንደሚችል መካድ አይቻልም። አሁን ላይ በትህትና ወይም በጥንካሬ ወደ ስራ መመለስ አለበት እላለሁ፣ ምክንያቱም ለዓለም ዋንጫ አለመመረጡ ትልቅም ነገር ይመስለኛል። ስለዚህ ምላሽ እንዲሰጥም ሊያደርገው ይገባል ሲልም ነው ፍራንክ ሌቦፍ ስለ ኮል ፓልመር እየተናገረው። ቻቪ አሎንዞ ከቸልሲ ጋር እንግዲህ በነበሩት ውይይቶች ወቅትም ግራኒት ዣካን እንደሚፈልግ ግልጽ አድርጓል ተብሏል። ይህ ጉዳይ ከቆየ ጊዜ ጀምሮ በክለብ ውስጥም ሲታሰብ የነበረ ሲሆን ቻቪ አሎንዞ በዝውውር ውሳኔዎች ላይ ተጽዕኖ እንዲኖረው ይፈልጋል ተብሏል። ቸልሲ በአዲሱ አሰልጣኝ ራዕይ መሰረትም የቡድኑን ማጠናከሪያ ስራ እየሰራ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። የሊቨርፑልን ጉዳይ እንመልከት። ያን ዲዮማንድ ቀጣይ ተከላካይ እናደርገዋለን ብለዋል የላይፕዚሹ ፕሬዝዳንት ናቸው ይህንን ሀሳብ የሰጡት ስፖርቲንግ ዳይሬክተሩ። የላይፕዚሽ የፊት መስመር አጥቂ የሆነው ያን ዲዮማንድ ስሙ ከሊቨርፑልና ከፓሪስ ሰን ዠርሜን ጋር በትልቁ እየተነሳ እንደሆነ ይታወቃል። ኮት ዲቮራዊ አጥቂ ላይፕዚሽን የሚለቅ ከሆነ ግን ፓሪስ ሰን ዠርሜንን መቀላቀል ይመርጣል ተብሎ እየተነገረ ነው። ይሁን እንጂ ፓሪስ ሰን ዠርሜን ተጫዋቹን ለማስፈረም ግን እስካሁን ይፋዊ ጥያቄዎችን አላቀረበም። የላይፕዚግ ስፖርት ዳይሬክተር የሆነው ማርሲል ሼፈር በበኩላቸው ተጫዋቹ ሊለቅ ነው መባሉን ውድቅ በማድረግ ሽያጭ አይቀርብም ብለዋል። ሀሳባችን ዲዮማንድን በሚቀጥለው ዓመት የቀይ መስመር ተከላካይ ሆኖ እንዲጫወት ማድረግ ነው ብለው ተናግረዋል። ተጫዋቹ በዚሁ ከቀጠለም አዲስ ነገር እንዲሞክር እድል እንሰጠዋለን፣ ነገር ግን በዚህ ዓመት አይደለም ሲሉ ጭምር ነው የአረቢ ለብዚሹ ስፖርቲንግ ዳይሬክተር የተናገሩት። የኢንተር ሚላን ስፖርቲንግ ዳይሬክተር የሆኑት ፒየሮ አውሲሊዮ ስለ ከርቲስ ጆንስ ዝውውር ሀሳባቸውን ሰጥተዋል። ከርቲስ ጆንስን እንደምወደው ፈጽሞ አልካድኩም፣ ነገር ግን በእኛና በሊቨርፑል የተጫዋች ዋጋ በምንገምትበት መካከል ግን ትልቅ ልዩነት አለ። ሊቨርፑል ተጫዋቹ የሚገባው ዋጋ ነው ብሎ የሚያምነውን መጠየቅ ሙሉ መብቱ ነው። ይህ ስምምነትን ማሳካት ግን ከባድ ነው ሲል ይናገራል። በአሁን ወቅት በሙሉ እርግጠኝነት መናገር የሚቻለው ብራድሌይ ባርኮላ 100% ከፓሪስ ሰን ዠርሜን ጋር እንደሚለያይ ነው ብሏል ዳቪድ ላይንች ሲናገር። አሁን ላይ ሊቨርፑል በሱ እንቅስቃሴው በጠንካራ ሁኔታ የሚያፋጥንበት እድልም ትልቅ ነው። ለረጅም ጊዜ የነበረው ፍላጎትም ወደ ተጨባጭ የዝውውር ጥረትም ሊቀየር ይችላል ሲልም ጭምር ነው ዳቪድ ላይንች እየተናገረ የሚገኘው። ስለ ዣሮድ ቦንም እንዲሁ ይናገራል። በ20 ሚሊዮን ፓውንድ አካባቢ የመልቀቂያ ውል ወይም ሪሊስ ክሎዝ ቢኖረውም ኖሮ ሊቨርፑል እሱን በእርግጥ የሚመለከተው ነበር። ነገር ግን በአሁኑ ጊዜም አቋሙ ወደ ታች እየወረደ ነው። ስለዚህም አጭር ጊዜ መፍትሄዎችን ብቻ ሊሆን ይችላል። በጣም በተቀነሰ ዋጋ ማስፈረም ካልቻለ በስተቀር ሊቨርፑል ለሱ እንቅስቃሴ ያደርጋል ተብሎ እንደማይጠበቅ ነው ዳቪድ ላይንች መረጃውን ይፋ ያደረገው።
አዩብ ቦአዲ በዚህ ክረምት ከሊል ጋር እንደሚለያይ ይጠበቃል። ሆኖም ግን ሊል ተጫዋቹን ለተጨማሪ 1 ዓመት ለማቆየት ወይም ደግሞ በውሰት እንዲቆይ ወይም ደግሞ ቀድሞ ስምምነትም ለመፈጸምም ተስፋ አድርጓል። ሊል ለተጫዋቹ ቢያንስ 80 ሚሊዮን ዩሮ አካባቢ ይጠይቃል። በዚህ ክረምትም ወዲያውኑ ዝውውሩ ከተፈጸመ ዝውውሩ ዋጋ 100 ሚሊዮን ዩሮ ሊበልጥ እንደሚችል ነው ቤን ጃኮብስ እየተናገረም የሚገኘው። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና አርሰናል እንዲሁ ሊቨርፑል እና ባየር ሚኒክ እንዲሁ ሪያል ማድሪድም ጨምረው ሁሉም አዩብ ቦአዲን ለማስፈረምም ፍላጎት ያላቸው ክለቦች እንደሆኑ እየተነገረ ነው። ሊል ተጫዋቹን ማቆየት እንደሚከብዳቸው ቢያውቁም የ18 ዓመቱን ታዳጊ ቢያንስ ለተጨማሪ 1 ዓመት በክለቡ እንዲቆይም ለማሳመን ሙከራዎችን ያደርጋሉ። በዚህ ክረምት ወይም ደግሞ በውሰት ውል በቋሚነትም ሊለቅ የሚችልበት እድሉ እንዳለ ቢነገርም በቋሚነት የሚሸጥበት እድል እንዳለም ይታሰባል። ምክንያቱም ብዙ ጊዜ እግር ኳስ ርቆ ቆይቷል ተብሎ ነው የሚታሰበው። ሊቨርፑሎች እሱ ሊደርስበት የሚፈልጉበት ደረጃ ላይም ይደርሳል ብለው አያምኑም። ነገር ግን ቋሚ ዝውውር በቂ ፍላጎት ካልተገኘ በውሰት እንዴት ሊፈቅዱለት ይችላሉ ተብሎ እንደሚታሰብ ነው የመረጃ ምንጩ እየተናገረ የሚገኘው። በዚህም ራሱን እንዲያሳይ በማድረግ ወደፊት ጥሩ ዋጋ እንዲሸጥም ገበያን እንዲፈጥርለትም ያደርጋል ተብሎ ይታሰባል። በማንኛውም መልኩ በመጀመሪያ ቡድን ውስጥም ሊሳተፍ አይጠበቅም ተብሎ የሚታሰብ የሊቨርፑል ተጫዋች እንደሆነ የመረጃ ምንጮቹ እየጠቆሙ ይገኛሉ። ስለዚህም በውሰትም በቋሚነትም ሊለቅ የሚችልበት እድሉ እንዳለ ነው የተገለጸው። ብራድሊ ባርኮላ በቡንደስሊጋና በፕሪሚየር ሊግ ሊቨርፑልን ጨምሮ በርካታ ጥያቄዎች እየተነሱለት እንደሚገኝ ይፋ ተደርጓል። ውሉ 2 ዓመታት ሲቀሩት በቅርቡ የዲዮማንድና የአክሊዮሼ መምጣትም ሲኖር በዋና ከተማው በኩል የወደፊት እጣ ፈንታው እርግጠኛ እንዳልሆነ የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። የሪያል ማድሪድ ጉዳዮችን ውድ ቤተሰቦቻችን እንንገራቸው። ማይክል ኦሊሴም ከሪያል ማድሪድ ጋር ስሙ በስፋት እየተነሳ ባለበት በዚህ ሰዓት ስለሱ የወደፊት ሁኔታ ለመወያየት ከዓለም ዋንጫው መጠናቀቅ በኋላ ወዲያውኑ ከባየር ሚኒክ ጋር አስቸኳይ ስብሰባዎችን ማድረግም እንደሚፈልግ ነው ለክለቡ እንዳሳወቀ ሆሴ ፍሊክስ ዲያዝ መረጃውን ያጋራው። በርካታ ታላላቅ የፕሪሚየር ሊግ ክለቦች እንዲሁም ፓሪስ ሰን ዠርሜን ማይክል ኦሊሴንም በጥብቅ የሚፈልጉት ቢሆንም የተጫዋቹ ሙሉ ትኩረት ግን ወደ ሪያል ማድሪድ ብቻ የተመለሰ ይመስላል። ማይክል ኦሊሴ ከቅርብ ጊዜያት ወዲህ ከሪያል ማድሪድ ጋር ስሙ መያዙን ተከትሎ ልቡ እየተሰረቀ ሀሳቡም ወደ ማድሪድ እያዘነበለ እንዳለ ነው ሆሴ ፍሊክስ ዲያዝ የሚናገረው። በባየር ሚኒክ ጉዳይ ላይ ማሰብ ጀምሯል። የጀርመኑ ክለብ ኦሊሴን ለባየር ሚኒክ ያለውን ታማኝነት፣ ቁርጠኝነት የሚያሳይ የሆነ አይነት ምልክት ወይም ፍንጭን ይሰጣል ብለው ተስፋ አድርገው የነበረ ቢሆንም ያ የተፈለገው ምልክት ግን እስካሁን በተጫዋቹ በኩል እንዳልታየ ነው ክለቡም እንዳሳሰበው ጭምር እየተናገረው። በጆዜ ሞሪኒዮና በኤድዋርዶ ካማቪንጋ መካከል የሚጠበቅ ውይይት አለ። ፖርቱጋላዊው አሰልጣኝ የካማቪንጋን ከክለቡ መልቀቅ ለማመቻቸትም ሲል በቡድን ውስጥ የሚኖረውን ሚና አነስተኛ ወይም አስፈላጊ ያልሆነ መሆኑን አሳምኖ ለማስረዳትም ይሞክራል ተብሎ እንደሚታሰብ ነው ሚጌል ሶሪያኖ መረጃውን ያጋራው። ከሪያል ማድሪድ ለመልቀቅ በሂደቱ ላይ ምንም አይነት መሰናክል ወይም ቅድመ ሁኔታ የማይፈጠረው ቀላሉ ተጫዋች ፋራን ጋርሲያ ነው። እሱ አዲሱን የውድድር ዘመን የቅድመ ውድድር ዘመንም ከአዲሱ ክለቡ ጋር አብሮ መጀመርም እንደሚፈልግ ነው ሚጌል ሶሪያኖ ጨምሮ የተናገረው። የቲያጎ ፔትሮች የወደፊት እጣ ፈንታም በይፋ ለመወሰን ምንም አይነት መቻኮል የለም። እስካሁን ድረስ ለሱ 7 የውሰት ጥያቄዎች ለሪያል ማድሪድ የደረሱ ቢሆንም የወደፊት እጣ ፈንታው በቋሚነት ከመወሰን አንጻር ግን እስካሁን ምንም አይነት የመጨረሻ ውሳኔ እንዳልተሰጠ ነው የመረጃ ምንጩ ጨምሮ የሚናገረው። የባርሴሎና ጉዳዮችን የምንንገራችሁ ባርሴሎና ሃሪ ኬንን ለማስፈረም ስምምነት ላይ ለመድረስ የአጥቂውን ተወካዮች አነጋግሯል። ነገር ግን የሃሪ ኬን ካምፕ ከስልክ ጥሪው በኋላ ከባየር ሚኒክ የመውጣት ተስፋውን ዘግቶታል። ሃሪ ኬን በአሁኑ ጊዜ በዓለም ዋንጫው ላይ እያተኮረ ሲሆን በባየር ሚኒክ ደስተኛ ነው። የጀርመኑ ክለብም ለመሸጥ ፍላጎት የለውም። ባርሴሎና ከዓለም ዋንጫው በኋላ ሁኔታውን እንደገና ለማየት ከካምፖ ጋር ተስማምቷል። እናም ስምምነት ሊኖር እንደሚችልም ማበረታቻዎች ካሉ ኬንን ለማስፈረም ሁሉንም ነገር ለማድረግም እንደተዘጋጁ ነው የተነገረው። ማርክ አንድሬ ቴር ስቴገን ለአክስ ዝውውር ክፍት ነው። ከክለቡ ደረጃ ውይይቶችም በተጨማሪ ድርድሩ በተጫዋቹ ጎንም በጣም በጥሩ እየተካሄደ እንደሆነ ተነግሯል። የደሞዝ ድርሻ ላይም ውይይት እየተደረገ ነው። ለመጀመሪያ ጊዜም በውሰት ውይይቶች እየተደረጉ እንዳለ ፋብሪዚዮ ሮማኖ መረጃውን ይፋ አድርጓል። የባርሴሎናው አንድሪያስ ክሪስቲያንሰን የ2 ዓመታት እድሳትና የአንሱ ፋቲም ለሞናኮ የ11 ሚሊዮን ዩሮ ሽያጭም ይፋ ያደርጋል ዛሬ። ይህም የ2025/26 የፋይናንስ ዓመት የመጨረሻው ቀን እንደሆነ ጭምር በርካቶችም እያነሱት ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው።